ጤና ይስጥልን የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ ከመሃል ሚዲያ እየተዘጋጀ ወደ እናንተ እሁድ ማለዳ የሚደርሰው መሃል ዳሰሳ ፕሮግራማችን ተጀምሯል። እንደ ሁልጊዜው ሁሉ እንግዲህ የተመራረጡ በሳምንቱ የተከናወኑ ክንውኖችን አብረናችሁ እየተወያየን ቆይታ ልናደርግ ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ ነው ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ እስከ ፕሮግራሙ ፍጻሜ ቆይታ የምናደርግ ይሆናል። እናንተም እንግዲህ ቆይታችሁ ከኛ ጋር ይሆን ዘንድ የአክብሮት ግብዣችን ነው። ቢኒ እንደምን ሰንብታል? እንዴት ሰነበትሽ? እግዚአብሔር ይመስገን። ያው እንግዲህ በሳምንት ውስጥ ምን አይነት ሁኔታዎች ተከናወኑ የሚለውን እስቲ አንተ ጋር ምን አይነት ሁኔታዎችን ይዘሃል እኔ ጋር ያለውን እናከልና ለዛሬ መሃል ዳሰሳ ፕሮግራማችን ተመልካቾቻችን እንካችሁ እንላለን። አሁን እንግዲህ እኔ ጋር ኤርትራ የተሰማ መረጃ አለ፣ በትግራይ ክልልም እንዲሁ የተሰማ መረጃ አለ። ከዛ ውጭ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ ሊሸለሙ እንደሆነም መረጃ ወጥቷል። እነዚህንና ሌሎች መረጃዎችን ይዤ ተገኝቻለሁ። አንቺ ጋርስ እጅ ከምን እንበል? አዎ መልካም ቢኒ፣ እንግዲህ እኔም ጋር ደግሞ ያው ወደ ሰሜኑ የሀገራችን ክፍል ጎራ እንላለን። እንግዲህ በርካታ ወጣቶች የህወሓት ያወጣውን ደንብ ተከትሎ በርካታ ወጣቶች እየሸሹ መሆኑን የተመለከተ መረጃን ይዣለሁ። ከዛ ባለፈ ደግሞ እንግዲህ ከ3 ጊዜ በላይ ጥቆማ የሚቀርብባቸው ከታሪፍ በላይ የሚጭኑ አሽከርካሪዎች ሙሉ በሙሉ አገልግሎት እንዳይሰጡ ባን ሊደረጉ እንደሆነም የሚያሳይ መረጃ ወጥቷል ባሳለፍነው ሳምንት። እንዲሁም ደግሞ ከግንቦት 24 ምርጫ በኋላ በልዩ ሁኔታ በወታደራዊ ካምፖችና እንዲሁም ደግሞ የመጠለያ ካምፖች አካባቢ በዚህ ባሳለፍነው ሳምንት ምርጫ ተካሂዶ ነበር። እነሱን እየመሳሰሉና ሌሎች በርካታ መረጃዎችን አጠናቅሬ ዛሬ መሃል ዳሰሳ ፕሮግራማችን ላይ ተገኝተናል ማለት ነው። ጀምረና እንቀጥላለን። እሺ እንግዲህ ወደ እኔ የመጀመሪያ መረጃ ይሳልፍ። ብልጽግናና ህወሓት ኤርትራን በጋራ ለማጥቃት ተነጋግረው ነበር ሲሉ የሻዕቢያው መሪ አስታውቋል ማለት ነው። የኤርትራ መንግስት አዲስና ያልተሰማ ትርክት ነው ይዞ ብቅ ያለው። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑን አልጀዚራ ላይ ያጋሩትን ጽሁፍ ተከትሎ ከአስመራ ምላሽ ተሰጥቷል። የሀገሪቱ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በጽሁፍ ላይ እንዳቀረቡት ሁሉንም ክሶች አጣጥሏል። የማነ ገብረ መስቀል በትዊተር ገጻቸው ላይ ነው ይህንን ምላሽ የሰጡት። የባለስልጣናቱን ንግግር በሐሰትና በማታለል በተሳሳተ መረጃ የተሞላ ሲሉ አጣጥለውታል። አቶ የማነ ምላሻቸውን በመቀጠል ይልቁንም ዛሬ ክስ እያቀረቡ ያሉት አካላት የፕሪቶሪያ ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና በሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር በማለት ከዚህ በፊት ያልተሰማ ሌላ አዲስ ትርክት ይዘው ብቅ ብሏል። እንግዲህ የኢትዮጵያ መንግስትና ህወሓት በጋራ ሆኖ ሻዕቢያን ሊወሩ ነበር የሚል ትርክት ነው ከኤርትራ በኩል የተሰማው። የኔ መረጃ የመጀመሪያው ይሄን ይመስላል። ወደ አንቺ መረጃ ልሰጥሽ። መልካም እንግዲህ ቢኒ ወደ መጀመሪያ የፕሮግራም ጅማሬ ወደ ሆነው መረጃ ይሳልፍ። ወደ ሰሜኑ የሀገራችን ክፍል ጎራ እላለሁ። በትግራይ ክልል ያለውን የጦርነት ስጋትን በመሸሽ በጣም በርካታ የሚባሉ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸው እየተነገረ ነው። መቀሌ የሚገኙ ምንጮች እንዲሁም ደግሞ አስተያየታቸውን እየሰጡ የክልሉ ወጣቶች ከዛም ባለፈ ደግሞ በክልሉ ያለውን ፖለቲካዊ ሁኔታን በቅርበት የሚከታተሉ ወገኖች እንደሚሉት ከሆነ ማህበረሰቡ ደጋግሞ በሚመጣው ጦርነት እጅጉን መሰላቸቱን ይናገራሉ። ወይ ትዘምታለህ ወይ 50 ሺህ ብር ትከፍላለህ የተባለው የትግራይ ወጣት እንግዲህ እግሬ አውጪኝ በማለት ወዳገኘበት ያላቸውም ወዳላቸው የሌላቸውም ደግሞ ያላቸው የሌላቸውን በማገዝ ያው ክልሉን ትተው እየወጡ እንደሆነ ነው ይህ የያዝኩት መረጃ የሚናገረው ማለት ነው። በክልሉ በተለይም ከመቀሌ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅነት ወዳለው የጦርነት ምልመላ እየገባ መሆኑን ተከትሎ ክልሉን ለቀው እየወጡ የሚገኙት ተብሏል። በተለይም እንግዲህ ከፕሪቶሪያው የግጭት ማቆም ስምምነቱ በኋላ የትግራይ ፖለቲካ ክፍፍል ውስጥ በመግባቱ በተለይም ወጣቱ ኃይል ደግሞ ተጨማሪ ዋጋን የመክፈል ፍላጎት ፈጽሞ እያሳየ አይደለም ነው የሚሉት ምንጮቹ ማለት ነው። በመሆኑም እንግዲህ ቀደም ብዬ እንዳነሳው አቅም ያላቸው ወጣቶችም ሆኑ ሌሎች እየተጋገዙ ከክልሉ በመውጣት ሌሎች አካባቢዎች ላይ ሄደው ስራ ፈጥረው ህይወታቸውን የመምራት አዝማሚያዎችን እያሳዩ ስለመምጣታቸው በሰፊው እየተስተዋለ መሆኑን የሚያሳይ መረጃ ባሳለፍነው ሳምንት ወጥቷል። የህወሓት ጉዳይ በጣም ተነግሮ ብዙ የማያልቅ ነው። በየጊዜው አዳዲስ ነገሮች አይጠፉትም።
እንግዲህ ቀናቶች መልስ የሚሰጡት ይሆናል ወይ ወራቶች አብረን ብናየው ጥሩ ነው። ወደ እኔ ሁለተኛ መረጃ ልሂድ። ጠቅላይ ሚኒስትር ዶክተር አብይ አህመድ እውቅናና ሽልማት ሊበረከትላቸው እንደሆነ ተሰምቷል። በሚቀጥለው ሰኔ 19 ቀን 2018 ዓ.ም በሞሮኮ የሚጀመረው ታዋቂው የአፍሪካ መዝናኛና ቢዝነስ ጉባኤ ላይ ለተከበሩ ጠቅላይ ሚኒስትር ዶክተር አብይ አህመድ የአህጉሪቱን ከፍተኛ የክብር እውቅናና ሽልማት ሊበረከትላቸው መሆኑ ነው እንግዲህ የተሰማው። ይህ ለሀገራችን የተመዘገበ ታሪካዊና ኩሩ ምዕራፍ ነው የሚሆነው። የአፍሪካውያን ድምጽ በዓለም መድረክ ከፍ ያደረገ ክስተት ተመዝግቧል። የአፍሪካ ታዋቂ መሪዎች፣ የቢዝነስ ሊቃና ቢሊዮነሮች በተገኙበት በዚህ ታላቅ መድረክ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ሽልማት ይቀበላሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገር አልፎ እንደ አህጉር እያስደመሙ እንደሚገኙ የተለያዩ የዜና ምንጮችም እያሰሙ ነው የሚገኙ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊት የተለያዩ ሽልማቶችን አግኝተዋል፣ ኖቤል ፕራይስን ጨምሮ። እንግዲህ ይሄኛውም ሌላ ተጨማሪ ሽልማት ነው። ያው የሰራ ሰው ይሸለማል። እኛም ደስ ብሎናል። የስራውን ያገኛል። እኛም ደስ ብሎናል። እንግዲህ ወደ አንቺ መረጃ ለለፍ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። መልካም። በቀጣይነት ያስኩት መረጃ እኔ ጋር እንግዲህ ከ3 ጊዜ በላይ ጥቆማ የሚቀርብባቸው ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሙሉ በሙሉ ባን ሊደረጉ ወይንም ደግሞ ሊታገዱ መሆናቸው ተሰምቷል። እንግዲህ ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ግን ከተቀመጠው ታሪፍ ውጪ እያስከፈሉ መሆኑን በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ በሰጠው ገለጻ አስታውቋል ማለት ነው። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛገበ እንደነበር አስታውሰውም በተያዘው ሰኔ ወር በመነሻና መድረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝርም በይፋ እንደሚለጠፍ ይፋ ተደርጓል። ቢሮ እንግዲህ ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይም የሚሰራውን የቁጥጥር ስራን በይበልጥ ማሻሻሉን ገልጸው ከ3 ጊዜ በላይ ጥቆማ የሚቀርብባቸው እንዲሁም ደግሞ ከታሪፉ ከተቀመጠው ታሪፍ በላይ የሚያስከፍሉ አሽከርካሪዎች ጭራሹኑ አገልግሎት እንዳይሰጡ እንደሚደረግ ተናግረዋል ማለት ነው። ባለፈው ግንቦት ወር ብቻ እንግዲህ ከታሪፍ በላይ በማስከፈል የተቀመጠውን የታሪፍ ዝርዝርን ባለመስቀላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱንም ያመለከቱበት ሁኔታ አለ። በሌላ በኩል ላለፉት ጊዜ በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው የ9417 አጭር የስልክ መስመርም አሁን ላይ በርካታ ጥቆማዎችን እያስተናገደ መሆኑ ተገልጿል ማለት ነው። በተጠናቀቀው ግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎችን በዚሁ የስልክ መስመር ማስተናገድ መቻሉንና በ300ዎቹ ላይ እርምጃ እንደተወሰደባቸውም ነው ቢሮ የገለጸው። እንግዲህ ያው የትራንስፖርት ጉዳይ ካነሳሽ ሁልጊዜም የተለያየ ታሪፍ ነው። እንግዲህ ረዳቶች እንደፈለጉ ነው የራሳቸውን የሚጨምሩት። መንግስት ያዋጣል ወይም ጥሩ ነው ያለውን አካሄድ እየሄደ ነው። አብረን እንግዲህ መሻሻሎችን የምናይ ይሆናል ብለን ተስፋ እናደርጋለን። ወደ እኔ መረጃ ልውሰድሽ። የህወሓት ሰራዊቶች ከአርሚዎቻቸው በመጥፋት ወደ ቤተሰቦቻቸውና ወደ ሀራ መሬት እንዲሁም ለመከላከያ ሰራዊት እጅ እየሰጡ መሆኑ ተሰምቷል። በአፈሳም ሆነ በህወሓት የሐሰት ትርክት በመታለል በህወሓት የጦር ካምፖች ውስጥ የምትገኙ የህወሓት ታጣቂዎች ህይወታችሁን ለማትረፍ በአስቸኳይ ካላችሁበት ምሽግም ሆነ ካምፕም ወጥታችሁ ወደ ቤተሰቦቻችሁ ልትቀላቀሉ ይገባል፣ አሊያም ለመከላከያ ሰራዊት እጃችሁን ስጡ የሚልም ጥሪ ቀርቧል ማለት ነው። እንግዲህ ይህንን ተከትሎ ነው ታጣቂዎች እጃቸውን ለመከላከያ እንዲሁም ወደ የቤተሰቦቻቸው አልፎ ተርፎም ደግሞ ህወሓትን እንታገላለን ያሉ ወደ ሀራ መሬት እየገቡ ያሉትና በአሁኑ ሰዓት ህወሓት አርሚዎቹን እያጣ ነው ማለት ነው። ይሄ ነው በእኔ በኩል ያለው መረጃ። ወደ አንቺ ልሰድሽ።
መልካም እንግዲህ እስቲ ወደ ሶስተኛ መረጃ ሳልፈኔ አሁንም እዚሁ የአሽከርካሪና ተሽከርካሪ ጉዳይ ላይ ነው ቆይታዬን የማደርገው። አዲሱ የተሽከርካሪ ሰሌዳ አጠቃላይ መረጃዎችን የያዘ ቺፕስ በውስጡ ተቀብሮበታል ተብሏል። እንግዲህ አዲስ አገልግሎት እየሰጠ እንደሆነ ባሳለፍነው ሳምንት የተነሳበት ሁኔታ ነበረ። ሰሌዳው እንግዲህ በውስጡ ቻንሲ ሞተር የባለቤቱን ስም እንዲሁም ደግሞ ሌሎች በርካታ ስለ ባለቤቱ መረጃዎችን የያዘ ቺፕስን በውስጡ ቀብሮ ይዟል ተብሏል ማለት ነው። ይህም እንግዲህ ሀገራዊ ተሽከርካሪዎች የመረጃ ቋትን ለመፍጠር ያግዛል ሲሉ በአዲስ አበባ ከተማ አስተዳደር የአሽከርካሪ እና ተሽከርካሪ ፍቃድ እንዲሁም ደግሞ ቁጥጥር ባለስልጣን የቂርቆስ ቅርንጫፍ ስራ አስኪያጅ ደረጃ ሰፋ ነግረውኛል ሲል ስፑትኒክ አፍሪካ ነው መረጃውን ያጋራው ማለት ነው። በክፍለ ከተማው እንግዲህ ካሳለፍነው ሐሙስ ዕለት ጀምሮ አገልግሎትን መሰጠት መጀመሩን ስራ አስኪያጁ የተናገሩበት ሁኔታ አለ። አዲሱ ሰሌዳም እንግዲህ የሀገር ሀብትን ከብክነት ለመታደግ እንዲሁም ደግሞ ህገወጥነትን ለመከላከል የላቀ እገዛን እንደሚያደርግም ተነግሯል ማለት ነው። እንግዲህ ይህንን የአሽከርካሪዎች ሰሌዳ አዲስ አገልግሎት እንደሰጠ ቢኒ ባለፈው ሳምንት እኛም በዜና ሽፋናችንም ለተመልካቾቻችን አሻግረን ነበረ። እንግዲህ ጥሩ ነው፣ ለቁጥጥር ጥሩ ነው፣ ይበል የሚያሰኝ ነገር ነው ብዬ አስባለሁ። ጥሩ እንግዲህ ወደ እኔ ቀጣይ መረጃ ሳልፍ የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጥያቄ የጠየቀበት ሳምንት ነው። ይሄ ሳምንት አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ እንግዲህ አውጥቷል። በያዝነው ሳምንት የፌዴራል መንግስቱም ህወሓት ላይ እርምጃ እንዲወስድ ጠይቋል። በዚህ መግለጫ ህወሓት ደርግን ጥሎ ስልጣን ከተቆጣጠረበት ጊዜ አንስቶ የሰራቸውን ጥፋቶች የሚዘረዝር መግለጫ አሁን ሀገሪቷ ላለችበት ትርምስ ሁሉ ተጠያቂ እንደሆነ ይገልጻል። ይሄ መግለጫ ማለት ነው። ለፕሪቶሪያ ስምምነት አለመተግበርና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃ ማለትና የትግራይ ወገኖቻችን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የቤት ስራ ሊሆን ይገባል ሲል በመግለጫው ላይ ጠይቋል። ጦርነት ሳይጀመር በፊት ማስቆም ይገባናልም የሚል ማስጠንቀቂያ አዘል መልእክትን ያስተላልፈው። እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ሊባሉ ይገባልም ሲል እንግዲህ በመግለጫው ላይ ጠይቋል። እንግዲህ ኢዜማ ያወጣውን መግለጫ ነው ተከታትለን የተመለስ ነው። ወደ አንቺ ልሰድሽ። ኢዜማን ካነሳ ካይቀር እንግዲህ እኔም ምርጫ ላይ ነው ቆይታዬን ማደርገው ማለት ነው። ባሳለፍነው ግንቦት 24 ቀን ህዝቡ በነቂስ ወጥቶ የተሳተፈበት 7ኛው ጠቅላላ ሀገራዊ ምርጫ ተካሂዶ ነበረ። በዛ ማግስት እንግዲህ 7ኛው ጠቅላላ ምርጫን አስመልክቶ በልዩ በወታደራዊ ካምፖች እንዲሁም ደግሞ በተፈናቃይ ካምፖች ውስጥ ምርጫ የተካሄደበት ሁኔታ ነበረ። ባሳለፍነው ሳምንት እንግዲህ ባሳለፍነው ሳምንት ሰኞ ዕለት ምርጫ በሚደረገው በልዩ ሁኔታ የተመዘገቡ ከ126,000 በላይ በወታደራዊ ካምፕ ውስጥ ያሉ ሲሆኑ 28632 የሚሆኑት ደግሞ በተለያዩ ምክንያቶች ተፈናቅለው በመጠለያ ካምፕ ውስጥ የሚገኙ ሰዎች ናቸው እንግዲህ የመረጡት ማለት ነው። ቦርዱ ከዚህ ቀደም ባሳወቀው መሰረት ተፈናቃዮች እንዲሁም ወታደራዊ ካምፖች ውስጥ አካባቢ የሚደረጉ ምርጫዎች በፍጥነት ተጠቃለው መቅረብ የሚችሉ ውጤቶች መሆናቸውን መግለጹ ይታወቃል። ቢኒ 7ኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች የተመዘገቡበት ሲሆን እንግዲህ ያሳለፍነው ትውስታችን ነው። የምርጫ ቀን ይፋ በተደረገ የመጀመሪያ ሪፖርት ላይ 40 ሚሊዮን የሚሆኑት እንደመረጡ ቦርዱ ይፋ ማድረጉ የሚታወስ ነው። እንግዲህ ባሳለፍነው ሳምንት ሰኞ ደግሞ ከቀሪዎቹ ውስጥ አንዱ የነበረው በመጠለያ ካምፖች ውስጥ የነበሩ እንዲሁም ደግሞ በወታደራዊ ካምፖች ውስጥ የነበሩ ዜጎች ናቸው ማለት ነው ምርጫን የመርጠው ያለፈው። ቦርዱ ለዚህ ምርጫ ለማስፈጸም እንግዲህ ከ369,000 በላይ የምርጫ አስፈጻሚዎችን እንዲሁም ከ52,000 በላይ የምርጫ ጣቢያዎችን ማዘጋጀቱ ይታወስ ነበረ። ባሳለፍነው ሰኞ በተካሄደው ምርጫ ላይ ደግሞ በጸጥታ ምክንያት ከ143 የምርጫ ጣቢያዎች ምንም ያልተከፈቱ ያው የግንቦት 24 ላይ ማለት ነው። በአማራ እንዲሁም ደግሞ ኦሮሚያ ክልሎች ደግሞ አንዳንድ ምርጫ ክልሎች ተቆርጠው የነበሩ ቢሆኑም አብዛኞቹ ተመልሰው የምርጫ ሂደቱን እንደተከናወነበት ምርጫ ቦርድ አስታውቆ ነበር። እንግዲህ ይህ በእንዲህ እንዳለም ደግሞ ምርጫ ቦርድ አሁን ላይ ከምርጫ ክልል ጽህፈት ቤቶች ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸው ውጤቶችን የመመርመር ስራን በስፋት እየሰራ እንደሆነ ያሳወቀበት ሁኔታ አለ ማለት ነው።
ጥሩ እንግዲህ ጥሩ መረጃ ያጋራሽን። እኔ ወደ መጨረሻውና ስፖርትን የተመለከተ መረጃ ልለፍ። በጉጉት ሲጠበቅ የነበረው ዓለም ዋንጫ ከተጀመረ እንግዲህ ቀናት ተቆጥሮታል። በእነዚህ ቀናት አስገራሚ ውጤቶችም ተመዝግበዋል ማለት ነው። አዘጋጁ አሜሪካን ፓራጓይ ላይ 4 ጎሎችን አስቆጥራለች። በመክፈቻው ጨዋታ ደግሞ 3 ቀይ ካርድ ተመዝግቧል እና ሌሎች በርካታ ሁኔታዎች በዚህ የዓለም ዋንጫ ላይ ተከስተዋል። ዛሬ ግን እኔ የምነግራቸው ባለፉት 22 የዓለም ዋንጫዎች ውድድር ላይ ምን ያክል ተመልካቾች ተገኙ የሚለውን ጉዳይ ነው ለተመልካቾች ላጋራ የፈለኩትኝ። እንግዲህ ከ1930 እስከ 2022 ድረስ በአጠቃላይ 964 ጨዋታዎች ተከናውኗል። በእነዚህ ጨዋታዎች ላይ በድምሩ 44 ሚሊዮን የሚጠጉ ደጋፊዎች በስቴዲየም ተገኝተዋል ማለት ነው። ይህም በአማካይ በጨዋታ 45577 ተመልካች እንደማለት ነው። ካለፉት 22 የዓለም ዋንጫዎች አሜሪካን ያዘጋጀችው የ1994 የዓለም ዋንጫ ከ3 ሚሊዮን በላይ ተመልካቾችን በማስተናገድ ቀዳሚ ሆኖ ተመዝግቧል። እንግዲህ የ1934 የጣሊያን ዓለም ዋንጫ ደግሞ በአጠቃላይ 300 ሺህ በላይ ተመልካቾችን በማስተናገድ ዝቅተኛው የዓለም ዋንጫ ሆኗል ማለት ነው። የ1938 የፈረንሳይ ውድድር ደግሞ በአንድ ጨዋታ በአማካይ 20 ሺህ ተመልካቾችን ብቻ በማስመዝገብ ዝቅተኛ ሆኗል። በአንድ ጨዋታ ላይ በርካታ ተመልካቾች የተገኙበት ጨዋታዎች ደግሞ አሉ። የመጀመሪያው እንግዲህ በ1950 ብራዚል ከኡራጋይ ጋር በማራካና ስታዲየም ያደረገችው የፍጻሜ ጨዋታ ሲሆን በዚህ ጨዋታም ከ200 ሺህ በላይ ተመልካቾች መገኘታቸውን ታሪክ መዝግቦ አስቀምጧል። ሁለተኛው ደግሞ ብራዚልና ስፔን ያደረጉት ጨዋታ ነው። በዚህ ላይ ከ150 ሺህ በላይ ተመልካቾች የተገኙ ሲሆን ይህም ጨዋታ የተካሄደው በማራካና ስታዲየም ነው። ሶስተኛው ደግሞ ብራዚል ከዩጎዝላቪያ ጋር ያደረገችው ጨዋታ ሲሆን በዚህ ጨዋታ ላይ ከ140 ሺህ በላይ ደጋፊዎች ተገኝተዋል። ይህም እንግዲህ የተካሄደው እዛው በማራካና ስታዲየም ነው። በሶስቱም ጨዋታ ላይ ብራዚል መገኘቷ የብራዚል ሕዝብ ለኳስ ያለው ፍቅር ያሳየበት ሆኗል ማለት ነው። መልካም ቢኒ፣ እንግዲህ የዓለም ዋንጫን ስናስብ በ4 ዓመት አንድ የሚመጣ ስለሆነ በጣም በጉጉት ነው ዓለም የሚጠብቀው። እንግዲህ የአሁኑ ደግሞ 3 ሀገራት በልዩነት በጋራ ያዘጋጁት ያው የዓለም ዋንጫ እንደመሆኑ በጣም አጓጊ ነው። ግን ደግሞ ያው በእኛ ሀገር የሌሊት በሚባሉ ሰዓታት ነው ብዙ ጨዋታዎች በአሁኑ የዓለም ዋንጫ የሚካሄዱትና ያን ያክል እንትን አይደለም፣ ኮምፎርታብል የሆነ ታይም አይደለም ለኛ ሀገር ማለት ነው። ማንም ይበላ ይመስላል የዘንድሮ ለማለት። ኦኬ፣ በፍላጎቴ ከሆነ አርጀንቲና ብትደግም ደስ ይለኛል ድጋሚ። አዎ፣ ምክንያቱም ሊዮኔል ሜሲን ስለምወደው ማለት ነው። ግን በብቃት ከሆነ አይ ዶንት ኖ ፖርቱጋል እንኳን አትመስለኝም። ስፔን ምናልባት አሊያም ደግሞ እንግሊዝ ሁለተኛ፣ ብራዚልም የምትታማ ቡድን አይደለም። ከነዚህ ከሶስቱ ያልፋል ብዬ አላስብም። ከስፔን ከብራዚል እና ከእንግሊዝ ያልፋል ብዬ አላስብም። ግን ምኞቴ አርጀንቲና ብትበላ ደስተኛ ነኝ። ይህንን ካለን እንግዲህ ወደ ሀገር አሜሪካ ነው ከባህር ማዶ ሻገርልና የኔ መጨረሻ ማሳረጊያ መረጃ የሚሆነው የመካከለኛው ምስራቅ ጦርነት ላይ ነው ትኩረቱን የሚያደርገው። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊሰነዘር የነበረው ጥቃት እንደተገታ ይፋ አድርገዋል። ከትላንትና በስቲያ ከኢራን ጋር የሚደረገው ውይይት መሻሻል እንዳሳየና እንዲሁም ደግሞ ከስምምነት ላይ ሊደረስ የሚችልበት ሁኔታ እንዳለ ይፋ ማድረጋቸውን ተከትሎ ሊፈጸም ይችላል ተብሎ የታቀደውን ጥቃትን መክታታቸውን ይፋ አድርገዋል። እንግዲህ ሐሙስ ዕለት እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ክፉኛ እንመታለን ብለው ቢዝቱም ሊያደርሱ የነበረውን ጥቃት በድንገት መወሰናቸውን ይፋ አድርገዋል ማለት ነው። ፕሬዝዳንቱ ካርክ ደሴት ላይ ጥቃት እንደሚፈጸም ግን በጽኑ አስጠንቅቀው ነበረ። ከኢራን ጋር የሚደረገው የመግባቢያ ሰነድም የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተው ነበረ። ስምምነቱ የሚፈረመው እንግዲህ አውሮፓ ውስጥ እንደሚሆንም ነው ፕሬዝዳንቱ የጠቆሙት ማለት ነው። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያደርግ እንዲሁም ደግሞ በአፋጣኝ የሆርሙዝ ወሽመጥ እንዲከፈት የሚያስገድድ እንደሆነም ፕሬዝዳንት ትራምፕ አረጋግጠዋል። አሜሪካ በድርድሩ ከልክ ያለፈ ጥያቄን እያቀረበች እንደሆነም እንግዲህ የኢራን ባለስልጣናት የገለጹበት ሁኔታ አለ ማለት ነው። እንግዲህ ምንድነው መጨረሻው የሚለውን ይሄም ይህ ስምምነት ሊቋጭ የሚችል ነው ብለን እናስባለን። መልካሙ ሰላም ሁሉ በዓለም ላይ እንዲሰፍን ማለት ነው። እኔ መረጃዎችን ጨርሻለሁ። እንግዲህ እንስካ
ወደ ማሳረግ እንሂድ ማለት ነው። እንግዲህ የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች ለዛሬ እሁድ ማለዳ ወደ እናንተ እንዲደርስ ያጠናቀርነው መረጃዎቻችን እስካሁን ወደ እናንተ የደረሱትን ይመስሉ ነበር። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አጋሩን። ፕሮግራሙን አዘጋጅተን ወደ እናንተ በማድረስ ሆነ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አደረግን። ሳምንት በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እስከምንገናኝ ድረስ ሰላማችሁ ይብዛ እያልን ተሰናበትናችሁ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት